እኔ እናትና አባቴን 10 ዓመቴ ነው ያጣሁት። በቃ ሴተኛ አዳሪ መሆን በጣም የሚያስነውርና እንደ ሰው የማይቆጠሩበት አካባቢ ነው ያደኩትና በቃ በጣም እንትን አልኩኝ ማለት ነው። ሚሳረኩኝ ማልቀስ የሆነ ስራዬ እንዴት እዚህ ቦታ ላይ ልገኝ ቻልኩኝ? አንዲት የሌላ ባለ ሆቴል ሴትዮ ትመጣና እኔ ጋር ግቢና አጣጭ ሁኚ፣ እኔ ጋር ትባያለሽ፣ እኔ ጋር ትተኛለሽ ብላ አስገባችኝ። ከዛ እንዳትደርስብኝ አልኩት። ከዚህ ሰዓት ጀምሮ እኔ እናንተ ተፋተናል። በዛ ጊዜ አብረውኝ የነበሩ አሁን በህይወት የሌሉ ብዙዎች አሉ። በቃ ውረጂ ዝቅ በይ ምናምን ነበር የሚሉኝና እኔ ደግሞ የትኛውን ዝቅት አለንካው ያልነካውት የትኛው ነው? 40 ብር ነው የምትከፍለኝ። ምግብ በውስጥ ነኝ፣ ምኝታ በውስጥ ነኝ። ግን ከደሞዜ ትቆርጥብኛለችና ለባሌ ደወልኩለትና ልጅ አትወልጂም ተብያለሁና አንተ ወልደህ አምጣና አሳድግልሃለሁ አልኩት። ያኔ ነው እግዚአብሔር የመጀመሪያ መልእክት ታሪክሽን እቀይራለሁ፣ ስምሽን እቀይራለሁ፣ መታወቂያሽን እቀይራለሁ፣ በትውልድ ፊት አቆምሻለሁ ያለኝ ያኔ ነበር። የዛሬ ባለ ታሪካችን ሃይማኖት ምህረት ትባላለች። የተወለደችው በደቡብ ጎንደር ደብረ ታቦር ከተማ ሲሆን እድገቷ ደግሞ ባህር ዳር ከተማ ነው። ያደገችበት የወላጆቿ ሕይወት በርኩሳን መናፍስት የተያዘና አምልኮተ ሰይጣን የነገሰበት በመሆኑ የሰላም የፍቅርና የረፍት ሕይወት የሚባል ነገር አይታወቅም። ይህ የመናፍስት አሰራር ቤተሰቧን ሲበትን፣ ሲገድል፣ ተንከራታች ሲያደርግ፣ አግኝተው እንዲያጡ ሱሰኛ ማድረግ፣ የጭንገፋ መንፈስ ቤተሰቡን ተቆጣጥሮ አሰቃይቷቸዋል። ከዚያም ሲያልፍ አያቷ ላይ የነበረው መንፈስ ወደ እሷ እንዲተላለፍ ያልተሰራ ሥራ፣ ያልተሞከረ ሙከራ አልነበረም። ከዚያ የተነሳ ከልጅነት ዕድሜዋ ጀምሮ ታማሚ ነበረች። ከዚህ የመናፍስት አሰራር ጋር በተያያዘ አባትና እናቷን ያጣችው የ10 ዓመት ልጅ እያለች ነበር። የኑሮ ትርጉሙ ገና ያልገባት ሃይማኖት ምን እንደምታደርግ ወዴት እንደምትሄድ ግራ ገብቷታል። በልጅነት ዕድሜዋ መከራን መጋፈጥ አንድ ብላ ጀመረች። በ10 ዓመት ዕድሜዋ ከዛ እናትና አባቴ ከሞቱ በኋላ 4 ነበርን ቤት ውስጥ የነበር ነው። 2 ታላላቆች ደግሞ ራሳቸውን ይቻሉ ነበሩ። ትንንሾች ነበሩ። እኔ ነበርኩ የቤቱ ትልቅ። ያው እንግዲህ ብዙ ነገር ነው ያሳለፍነው። እናታችን ከሞተች በኋላ መጨረሻ ላይ 2ቱን ጉድፍቻ ላከችና ታላቅ እህታችን እኔና ታናሽን ወደ ቤት አስገባችን ማለት ነው። ከዛ ካስገባችን በኋላ ያው ትንሽ የቃላት ልውውጦች ነበሩ። በጣም ነበር የምትናገረው። የእናንተ ግዴታ የለብኝም፣ እናት አባት የሰጣችሁ ሀብት የለም እያለች ትል ነበረ። ያ ደግሞ ምንድነው ይሄ የመንፈሱ ተጽዕኖ ስላለ ይሄ ገንዘብ እጃቸው ላይ እንዳይቀመጥ እንዲባክን ወይ ያላቸውን ነገር እንዲሸጡ የሚያደርግ ስፒሪት ነበርና እስቲ ለአባቴ ለቁማር ብሎ ቤት እስከ መሸጥ ድረስ የደረሰበት ሁኔታ ነበረና በዛ ምክንያት እኛ ጋር ምንም የቀረ ውርስ አልነበረምና በዛ ምክንያት እህታችን በቃ ግዴታ የለብኝም እያለች እዛ ደግሞ ያክስቷ ልጆች ነበሩና እነሱ ገንዘብ ነበራቸው። በአጋጣሚ ከነሱ ጋር እያነጻጸረች እነሱ ብር ስላላቸው ነው እናንተ ብር የላችሁም እያለች ትለን ነበረ። ግን ያው እኛ ሌላ ምንም አማራጭ ስላልነበረ እኔና ታናሽ እህቴ እዛ ቤት ነበር የምናድገው። አንድ ቀን ግን እኔ ትምህርት ቤት የጸረ HIV ኤዲስ ቀን መዝሙር የሚያቀርብ ተባለና መዝሙር እጽፍ ነበር። በዛ ሰዓትም ድራማ ምናምን እሰራ ነበረ 6ኛ እና 7ኛ ክፍል። ከዛ 7ኛ ክፍል የመጀመሪያው ዓመት ላይ መዝሙር ልወዳደር ሰራው። ትምህርት ቤቱን ወክዬ አሸነፍኩኝ። ከዛ ትምህርት ቤት ደግሞ መወዳደር ነበረበትና ቲሸርት ተሰጠን። ልክ የዛን ቀን ወደ እዛ ቦታ ልወጣ ስል አትሄጂም ተባልኩኝ። አረ ዛሬ መቅረት አልችልም፣ መዝሙሩን ማቅረብ አለብኝ ስላት በጭራሽ አይሆንም አለች። ተመታሁ። የዛን ቀን እንዳትወጣ ተብዬ አንድ ክፍል ተዘጋብኝ። ከዛ ግን በቃ በጣም እንትን አልኩኝ ማለት በጣም ህልሜ ነበር ጋዜጠኛ መሆን፣ ድራማ መስራት፣ መጽሐፍ ምናምን ፈልግ ነበር። ያኔም ስነ ጽሁፍ ምናምን እጽፍ ነበረ። የሙዚቃ ትምህርት ላይ በጣም የተለያዩ ነገሮችን እየሰራው የክፍል ተማሪዎችንና መምህሮችን በጣም አስቃቸው ነበርና በቃ በዛ አዘንኩኝና ወጣሁ። አንዲት የአባቴ አክስት ነበረች። እሷ ጋር ሲሄድ በአጋጣሚ ደግሞ የአባቴ ልቅሶ ልትደርስ ከክብረ መንግስት መታ ነበረ።
ከዛ ወሰጅኝ አልኳትኝ። እህትሻለች እኮ እዚህ ስትለኝ በቃ እኔ እህቴ መታኛለች እንድማር አትፈልግምና እንድትወስጂኝ እፈልጋለሁ አልኳት። ሄድኩኝ። እዛም ብዙ ጥሩ ነገሮች አልገጠሙኝም። እንደገና ተመለስኩ ወደ እህቴ ማለት ነውና እህቴ ጋር ከመመለሴ በፊት ግን አንድ ደብዳቤ ጻፍኩኝ ለእህቴ። ይቅርታ አድርግልኝ በቃ መምጣት ፈልጋለሁ አልኳትኝ እና ደብዳቤ ስጽፍላት ደብዳቤው እህቴ ጋር አልደረሰም ነበረ። እዛ ማዲያዋ ጋር ተቀጥሮ የሚሰራ አንድ ልጅ ነበር እና እሱ ጋር ነበር የደረሰ። ያን ደብዳቤ እሱ ይጽፍና የዛችን ቀን በዚህ ስልክ ቁጥር ጻፊልኝ። እንደአሁኑ ሞባይል የለም ያኔ የግድግዳ ስልክና የቤት ስልክ ነው የነበረው። 90ዎቹ ውስጥ ነው። ከዛ እኔ እወድሻለሁ ብሎ ጻፈልኝ ማለት ነው። እንግዲህ አንድ አለ ማለት ነው እሱ። አንድ እናትና አባቴ ከሞቱ በኋላ አንድ እወድሻለሁ ብሎ የሚናገር ሰው አገኘው ማለት ነው። ደስ አለኝ። ደወልኩለት። በቃ እመጣለሁ አልኩት። መጣው። እንደገና ተመልሼ ቤት ገባሁ። ስመጣ ግን እሱ ቤት ወጥቶ ነበረ። ከቤተሰብ ጋር ተጋጭቶ ወጥቶ ዘመድ ጋር እንደሚኖር ተነገረኝ። ያው እኔም ትምህርቴን ለመቀጠል ክረምት አካባቢ ነበር የመጣሁት። ከዛ ግን ሱቅ በመወጣበት ጊዜ ልጁን አገኘው ነበርና እዛ እናወራለን ሱቁ ጋር ምናምን። የወንድሙ ሱቅ ይሰራ ነበረ። እዛ ደርሼ እመጣለሁና እህቴ ደግሞ አንዳንዴ በዙሪያው የነበሩ ሰዎች ጥሩ አልነበሩምና አንዳንድ ወሬ ይነግሯታል። ከዛ አመመኝ የሆነ ሰዓት ላይ እኔ ያኔ ገና ፔሪድ እያየሁ ነበረ እና ግን አርግዛ ነው። ያኔ እኔ አይደለም ስለ እርግዝና ስለ ግንኙነት እንኳን ምንም መረጃ አልነበረኝምና ከዛ ብቻ ከቤት ወጣሁ። አሁንም ድጋሚ ከቤት ወጣሁ። ክረምት አለፈና መስከረም ሲመጣ ደግሞ እንደገና ለመማር የሚያስተምረኝ ሰው የለም። በራሴ መማር አልችልም። ያኔ ለማስመዝገብ እንኳን ወላጅ ያስፈልግ ነበርና ሄድኩና በቃ ይቅርበኝ ከዚህ በኋላ አልወጣም፣ እንደዚህ ስላልሽ የምትመችኝ መስሎኝ ነው ድጋሚ የወጣሁትኝና ፊት በጣም ነሳሽኝ አልኳትኝ። ከዛ በቃ ድሮም እናንተ አትረቡም፣ ምንም አትጠቅሙም፣ ከዚህ በኋላ አይንሽን ማየት አልፈልግም አለችኝ። የነፍስ አባት ነበሯትኝና እሳቸውን ይዤ ሄድኩ። ለመንኳት በጭራሽ ላይሽ አልፈልግም አለችኝ። ከዛ ወጣሁ። በቃ በዛ 13 ዓመቴ ላይ ወጣሁኝ። የሃይማኖት ታላቅ እህት ሃይማኖትን ለማሳደግና ኃላፊነት ወስዳ ለቁም ነገር ለማብቃት አልወደደችም። እናም በ13 ዓመቷ ከእህቷ ቤት ዳግም ላትመለስ ወጣች። መውደቂያዋ የት ይሆን? ምንስ ይጠብቃታል? በአንድ ደብዳቤ እወድሻለሁ ያላት ወጣትስ መጨረሻው ምን ይሆን? እነዚህ ሁሉ የሃይማኖት የልጅነት ጥያቄዎቿ ነበሩ። ጥያቄዋን በልቧ ይዛ መልስ እስክታገኝ ድረስ ያላት አማራጭ በአቅሟ የምትችለውን ያገኘችውን ሥራ መስራት ነበር። እናም አንድ ምግብ ቤት ውስጥ ካሸር ሆና ተቀጠረች። የምትሰራበት ምግብ ቤት ቀን ሌላ፣ ማታ ደግሞ መልኩን ቀይሮ ጭፈራ ቤት ይሆናል። ሁኔታው ያስደነገጣት ሃይማኖትም ምን ውስጥ ገባው ብላ ከራሷ ጋር ጸብ ጀምራለች። አስታውሳለሁ የፋሲካ ጾም አካባቢ ነበርና ቀን ገባው። ሴትዮዋ አስረከበችኝ ሂሳብ ምናምን። ባንኮኒ ላይ ቁጭ አልኩኝ። ለካ ያ ቤት ጭፈራ ቤት ነው ማለት የዛ ሰፈር በሙሉ ይታወቃሉ። ከተማው የሚያውቃቸው ሰዎች ቀበሌ 6፣ ቀበሌ 5፣ ቀበሌ 4 በጣም የታወቁ መናፍስቱ የሚሰራባቸው በጣም ዝሙት ግልሙትና የሚደረግባቸው ሰፈሮች ናቸው። በጣም አምልኮ ያለባቸው ርኩሰት ያለባቸው ሰፈሮች ናቸውና እኔ እዛ እንግዲህ እንደገባው አላወኩም። ምንም እውቀት የለኝም። ማታ ላይ ነው ሳይ ሴቶቹ ቀን ማያቸው ሴቶች ማታ ላይ ልብሳቸውን ቀይረው ፊታቸውን ቀይረው የፀጉር ስታይላቸውን ቀይረው ሌላ ሰው ሆነው ይመጣሉና መብራቱም ቤቱም ተቀየረ። ቀን በጣም የሚያስጠላ ቤት ነው፣ ማታ ላይ ሌላ ቤት ሆነ ማለት ነው። ከዛ ምን ውስጥ ነው የገባሁት? ምን እያደረኩ ነው እያልኩ ራሴን መጠየቅ ጀመርኩኝ። ግን በቃ ማለት ያኔ ያስታውሳለሁ የነ ጥበበ ወርቅዬ የና አረጋኸኝ ወራሽ ነፋስ ነው ዘመድ የሚለውና ይሄ ሜዳ ላይ ቀረ ልቤ ምናምን የሚሉ ዘፈኖች ነበሩና በእነሱ በጣም አለቅስ ነበረ። ምን ነሽ ነው የምታለቅሽ ሲሉኝ በቃ እኔ አላቅም አታናግሩኝ፣ እንዴት እዚህ ቦታ ላይ ተገኘሁኝ እያልኩ
በጣም አለቅስ ነበር። ከዛ እያልኩ ሴትዮዋ ደግሞ ከሰረብሽ እያለች እነዚህ የሚቀዱ አረቄዎች ወይም ደግሞ አልኮሎች ምናምን እኔ እንዴት እንደሚቀዳ አላቅምና ከደሞዜ ትቆርጥብኛለች። 40 ብር ነው የምትከፍለኝ። ምግብ በውስጥ ነኝ፣ ምኝታ በውስጥ ነኝ፣ ግን ከደሞዜ ትቆርጥብኛለች እና መጨረሻ ላይ በቃ መውጣት አለብኝ ብዬ እያሰብኩ እያለ አንዲት የሌላ ባለ ሆቴል ሴትዮ ትመጣና እኔ ጋ ግቢና አጣጭ ሁኚ፣ እኔ ጋ ትባያለሽ፣ እኔ ጋ ትተኛለሽ ብላ አስገባችኝ። ከዛ ሲሄድ ከነበርኩበት ያኛው ቤት ደግሞ የተሻለ ነበረ እና ሰዎች ሲመጡ እነሱ ጋር ወስዳ ታስቀምጠኛለች። የምን ልጅ ነው ያመጣች? ልጅ ትንሽ ልጅ ናት፣ አዲስ ናት ወይ ምናምን እያሉ በቃ እያደነቁም የሆነ ነገር እየተረቡ ምናምን መሀላቸው ላይ አድርገው እነሱ ይጠጣሉ። እኔ በዛ ሰዓት አልኮልም አልጠጣም የነበረው ለስላሳ ነበር የምጠጣና ግን ሴቶቹን አያቸው ነበረ የሚያረጉት ነገር በቃ ይሄ በጣም ቅመው ነው የሚመጡ። አንዳንዶቹ ሲጋራ ያጨሳሉ፣ አንዳንዶቹ የሚጥል በሽታ ነበረባቸው፣ አንዳንዶቹ በቃ ብቻ በብዙ አይነት ችግር ውስጥ ያሉ ሴቶች ነበሩ ከገጠር የመጡ። አንዳንዶቹ ተደፍረው ነው እዛ ሀገር ቤት እያሉ፣ አንዳንዶቹ ደግሞ በእንጀራ አባት እያደጉ እንጀራ አባት ጋር አልስማማ ብለው፣ አንዳንዶቹ ደግሞ በፊስቱላ ተጠቅተው ይመጡና ከዛ ሲያገግሙ ወደ ሀገራችን አንመለስም ብለው እዛ ህይወት ውስጥ ይገባሉ። አንዳንዶች ደግሞ ካገቡ በኋላ ተፋተው ወይም ደግሞ እኔ አሁን ምን አይነት ሰው አጋጥሞኛል፣ እዛ ህይወት ላይ ወታ አግብተው እንደገና ከወለደችለት በኋላ ተመልሶ እንደገና የገቡ ለረጅም ዓመት 10 ዓመት 15 ዓመት 20 ዓመት የሰሩ ሴቶች ነበሩና በጣም እገረም ነበረ። ማለት እኔ ባደኩበት አካባቢ እንደዚህ አይነት ሴቶች እንደ ልዩ ፍጥረት ነበር የሚታዩት። በጣም ነውር ነው። በቃ ሴተኛ አዳሪ መሆን በጣም የሚያስነውርና እንደ ሰው የማይቆጠሩበት አካባቢ ነው ያደኩትና በቃ በጣም እንትን አልኩኝ ማለት ነው። ሚሳረኩኝ ማልቀስ የሆነ ስራዬ እንዴት እዚህ ቦታ ላይ ልገኝ ቻልኩኝ እንዴት የሚለው ነገር በጣም በቃ ውስጤን እየጎዳው መጣ። በኋላ ላይ ወንዶችም ሲያዩኝ ሁሉም እንደኔ ጋር ሆነ አይኑና እሱ ነገር ደግሞ ከሴቶቹም ጋር አጠማመደኝ፣ ከራሴም ጋር በጣም ችግር ፈጠረብኝና በዚህ መሀል ያለው አንድ ጊዜ ወደ አዲስ አበባ ሰዎችን ባካችሁ ብር ስጡኝ ብዬ አስታውሳለሁ። 150 ብር ወይ 250 ብር ነው ያኔ ከባህር ዳር አዲስ አበባ ለመግባት በባስ ማለት ነው። ያን ብር አግኝቼ የዛን ቀን በቃ የመጨረሻዬ ነው ብዬ ባልኩበት ቀን አንድ ልጅ ተነስቶ ከኔ ጋር መሄድ አለብኝ ዛሬ ብሎ ጎተተኝ። ከዛ በፊት ከወንድ ጋር መሄድ አልጀመርኩም። ዝም ብዬ ብቻ እነግራቸዋለሁ እንዲሁኝ የመጥቼ ነው እንደዚሁኝ ነው ምናምን ያልኩ እየነገርኳቸው የሆነ ሳንቲም ሰጥተውኝ በቃሽ ምናምን ብለው አበረታተውኝ ይሄዳሉ ማለት ነው። ያው በቃ ሌላ ጊዜ ዝግጁ ስትሆኝ ምናምን እያሉኝ አንዳንዶቹ ይሄዳሉ። ልክ የዛን ቀን ግን ልጁ በጥፊ ሲመታኝ በሚጠጣበት ጠርሙስ አነሳሁኝና መታሁት ማለት ነው። ከመታሁት በኋላ ልጁ በጣም እንትን አለ፣ ሊመታኝ ፈለገ። ግን ሰዎች ስለነበሩ ገላገሉና የዛን ቀን አስጣሉኝ። ሌላ ጊዜ ግን በ3ኛው ነው በ4ኛው ቀን ተደብቆ መንገድ ላይ በፌሮ መታኝ ግንባሬን። ከኋላ ነበር ሊመታኝ የነበረው። ምንድነው የሚከብደኝ ብዬ ዘወር ስል እዚህ ጋር ግንባሬን ፊት ለፊት መታኝ ማለት ነው አለ ጠባሳውና ከዛ ወደኩኝ። በቃ ወዲያው ተሯሩጠው አነሱኝ። ያኔ ጋንዲ ሆስፒታል ቅርባችን ነበር ለቀበሌ 4 እዛ ወሰዱኝ። ተሰፋው፣ ፀጉሬንም ተላጨው ማለት ነው። ከዛ ኬፕ አድርጌ እዛ ተመልሼ ስራ ገባው። እንትን አልኩ፣ አፈርኩ። ወደ አዲስ አበባ ወዳሉት ቤተሰቦች ለመሄድ አፈርኩኝ። መጀመሪያ ሄጄ ቢሆን ያንን ቦታ እንደማላውቀው ሁኜ ነበር መሄድ የፈለኩት። ግን እዛ ጋር ተመትቼ ፀጉሬን ተላጭቼ ከዚህ በኋላ አይቀበሉኝም አልኩኝ። እህቴ ያው እንደማትቀበለኝ ግልጽ ነው። መጀመሪያ አልፈልግሽም ብላ አሰናብታኛለች። በዛ መሀል ፍቅረኛ የመጣ ማለት ነው መጣ። እሱም ላይ በጣም ተቆጣሁ፣ ጮህኩበት። አንተ ነህ ህይወቴን ያበላሸው፣ ለዚህ ሁሉ ነገር ያደረከው ምናምን አልኩኝ እንደ ሴት። ከዛ በኋላ እና ምን ይሻላል አሁን ትሄጂ ወይ ምናምን ሲለኝ ከዚህ በኋላ አልሄድም አልኩት። ህይወቴ ተበላሽቷል፣ ማየትና ማወቅ የማይገባኝ ነገሮች አይቻለሁና በቃ እዚሁ እየሰራሁኝ መንጃ ፈቃድ ላውጣልህና
ከዛ ወጣለሁ ካንተ ጋር እኖራለሁ አልኩት። ከዛ በዛ ስራ እንደውም እሱ ስራ ቆመ። እኔ መስራት ጀመርኩ ማለት ነው ቡና ቤት ውስጥ። የሚገርመው ነገር አንድ ፈረንሳዊ ዜጋ በጣም ወደደኝና ውጭ ይዤሽ መሄድ እፈልጋለሁ አግብቼ ብሎ ፓስፖርት አውጭ ብሎ ብር ሲሰጠኝ ወርቅ ገዛሁበት። ለወዲያው ወርቅ ገዛሁበትና ምክንያቱም እኔ ከሱ ጋር መሄድ አልፈልግም ከባሌ ጋር ነው መኖር የምፈልገውና ከዛ በጣም መፎረፍ ጀመርኩኝ። ወንዶችን ከተማ ውስጥ ያሉ ወንዶችን አይደለም እንትን ምለው ከሌላ ቦታ የሚመጡ ራሳቸውን የጠበቁ ሰዎች ጋር ነው የምሄደውና ከሄድኩ በኋላ ግን ጥያችሁ ሄዳለሁ፣ አስተኝቻችሁ ሄዳለሁ። ወይ ደግሞ በቃ አንድ ጊዜ አብሬያቸው ግንኙነት ካደረኩ በኋላ ትቻቸው ወደ ባሌ እየሮጥኩ እሄዳለሁና 8 ሰዓት 9 ሰዓት እሱ ጋር ለመሄድ ሌሊት ሄድ ነበርና በዛ መሃል ሌቦች ዱርዬዎች ምናምን ያጋጥሙኝ ነበርና ዝናቡ ብርዱ ክረምት ሲሆን በጣም የሚያስፈራ ነበር። እንዳሁኑ በየቦታው መብራት አልነበረም። ብቻ በጣም ማለት አንዳንዴ ሳስበው መክፈል ያለብኝን ዋጋ ነው ወያኔ የከፈልኩትኝ ይገባ ነበር ያን ያህል በዛ እድሜ በ13 ዓመት በ14 ዓመት ያን ያህል ወንድ ልጅ ዋጋ መክፈል ተገቢ ነበር ወይ ብዬ አስባለሁ። ምክንያቱም ብዙ መሞትባቸው እድሎች ነበሩ። ልክ እዛ ሆቴሉ በር ላይ ማስቲካ ምናምን ኮንዶም የሚሸጡ ልጆች አሉና እነሱ ይሸኛሉ ሴቶችን እና እኔ እዛ ሆቴል ውስጥ ስለማልተኛ ባለቤቴ ስለሚጠብቀኝ ሁሌ ሌሊት ነው ስጓዝ ማድረውና እየሸኘኝ እያለ እነዛ ሰዎች መተው እንሸኝሽ ሲሉኝ አዎ በደንብ ያውቃል ማለት ማለት ብዙ ሰው የሚገርመው እንዴት ያወቀ እዛ ቦታ ላይ አላቅም። እሱን እኔ ራሱ አሁን ማለት ደስተኛ ነው ብዬ አላስብም እንደዛ በማድረጌ። ግን ወይ እሱ ገና አእምሮ አልበሰለም ነበር ማለት ነው። በእርግጥ ወጣት ነው እሱም ያኔ 20 ምናምን ዓመቱ ነው የነበረው። ምናልባት ወይ አልበሰለም ወይ ደግሞ ያን ስራ ካልሰራች እኔ አጣታለሁ ብሎ ፈርቶ ይሁን አላቅም። እኔ እንደዛ ነው የሚገባኝ ማለት በዛ መንገድ መኖር ካልቻልን እሱ እኔን ማኖር ስለማይችል ምናልባት በዛ ሰዓት በጣም ኦቨር ራሱን ወዶ ሊያስብል ይችላል። ግን እኔን ወዶ ሊሆን ይችላል፣ እኔን ላለማጣት ሊሆን ይችላል። ያንን ነገር አሜን ብሎ የተቀበለ ደግሞ እንደዛ ባልሰራኔ ህይወቴን መግፋት አልችልም። ምክንያቱም እሱ ረዳቱ ነው። በቀን 10 ብር ነው የሚቀበለው፣ በወር 150 ብር ነው የሚከፈለው። ምንም ሊያደርግልኝ አይችልም። ለኔ ምንም ሊሰራልኝ ስለማይችል ያለኝ አማራጭ ያን ስራ ሰርቼ ቶሎ መንጃ ፈቃድ አውጥቼ እንዳሁኑ ደግሞ ባንዴ 4ኛ 5ኛ ማውጣት አይቻልም ነበር ያኔ። በ2 ዓመት አንደኛ ደረጃ ከዛ 2ኛ ከዛ 3ኛ እየተባለ ነበር የሚወጣውና ያንን እያደረኩ ብቻ በቃ ተሳካልኝ። ያ ፈረንሳዊ የሰጠኝን ብር ወርቅ ገዛው፣ ከዛ ሸጥኩኝ፣ ከዛ መንጃ ፈቃድ አወጣሁለትና ሃይማኖት ምንም እንኳን ሴተኛ ዳሪ ሆና ቡና ቤት ብትሰራም የምትሰራውን ሥራ ፈጽሞ አልተቀበለችውም። ዓላማዋን ጠንቅቃ ታውቅ ነበርና ለባሏ መንጃ ፈቃድ እስክታወጣለት ድረስ ብቻ ነበር። ይህ እውነት ደግሞ በአእምሯ ውስጥ ስለተቀመጠ የቡና ቤት ሴት አይነት ባህሪ መላበስ አልቻለችም። ውስጧ ይጠየፈው ነበርና ከዓመታት በኋላ ልክ እንዳሰበችው ለባለቤቷ መንጃ ፈቃድ አወጣች። እሱም ሥራ ጀመረ። እሷም ከቡና ቤት ሕይወት ወጣች። የሃይማኖት ቀጣዩ ሐሳቧ የፀጉር ሥራ ሙያ ተምራ መስራት ነበር። ታዲያ በዚህ መሃል ነበር ወደ ጌታ የመጣችበት ሁኔታ የተፈጠረው። በቃ ቀን ላይ ከጫቱ ለመቀነስ ብዬ የውበት የሴቶች የውበት ሳሎን መሰልጠን ጀመርኩኝ። እሱን እየሰለጠንኩ ያለ አንዲት ክርስቲያን አገኘው ማለት ነው በጌታ መታመንና ከዛ በፊትም በነበረኝ ህይወት ዛሁ ቡና ቤት እየሰራው መዝሙር በጣም ነበር የምወደው። በጣም ነበርም ማለቅሰው ጫት እየቃምኩኝ የነ ተከስተ የነ አስፋው የነ ዳንኤል አምደ ሚካኤል እነሱን የነ መስፍን ጉቶ የነ ምረት ቲፋ እነሱ በጣም ይከፈቱ ነበርና
በእነሱ በጣም አለቀስ ነበር። ያኔ መዝሙር ቤት የለም፣ ግን ሙዚቃ ቤት እየዞርኩኝ መዝሙር ጫኑልኝ እያልኩ አስጭን ነበር። ፊልምና መዝሙር ነበር የምሰማውና ዝም ብሎ አላቅም። ያኔ በጣም የተለየ ስሜት ይሰማኝ ነበረ። በጣም የሆነ ፍቅር ውስጤን ይነካው ነበርና እንደዛ እያልኩኝ ልክ ከዛም ከወጡ በኋላ እሱሱ ቀጠለ። መዝሙር ማዳመጡ ቀጠለ። እንደዛ እያልኩኝ እያለ መጨረሻ ላይ ይሄ ሽሻው ሲበዛ ጫቱ ሲበዛ መታመም ጀመርኩ ጨጓሬ። ከዛ ነፍሴ በቃ እግዚአብሔርን መፈለግ ጀመረች። ያው መቃሙ አለ። ሽሻውን በጣም ኦቨር ሲሆንብኝ ተውኩኝ፣ አልቻልኩም። በቃ እሱን አቆምኩኝ። ጫቱ ግን ቀጠለ ማለት ነው። በቃ ትምህርት ቤትም እየተማርኩ ሄዳለሁ። የትም ቦታ ሲሄድ ቅሜ ነው መንቀሳቀሰው። ከዛ ያችን ሴት እዛ ማሰልጠኛ ሳገኛት እሷንና ራሴን ከዛ ሌሎችን ሰዎች ስለካ ሴትዮዋ በጣም ትለያለች። በቃ ይሄ ባህሪዋ፣ ፍቅሯ እንደውም ያኔ በቃ በግልጽ ነው ጴንጤ የሚሰደው። ይሄ መናፍቅ ምናምን ነው የምትባለው እዛ ያሉ የሌላ እምነት ተከታዮችና እሷ ግን ምንም ግድ የላትም። በቃ አላማዋ ፍቅር መስጠት ብቻ ነው ለሰውና ይሄንን ሳይ በጣም ተደነኩባትና አንድ ቀን ቤቴ ቡና ልጋብዝሽ አልኩና ይሻት ሄድኩኝ። ቡና ፈላሁላት። እስኪ መጽሐፍ ቅዱስ አንብቢልኝ አልኳት። የአባቴ መጽሐፍ ቅዱስ ነበር በአጋጣሚና እሱን ወሰርኩና ሰጣት። ስሰጣት የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና የሚለውን ቃል አንብባ አስምራልኝ ሄደች። ከዛ በቃ ማንበብ ጀመርኩ ማለት ነው። መቆፈር ጀመርኩ። የቱ ነው ትክክል እኛውን ማወቅ ጀመርኩ። ሳነብ እኔ ከማውቀው እውቀት የተለየ እውቀት ነው ያለ። ምክንያቱም እዛ በነበርኩበት ሰዓት የነበረው ትምህርት በጣም የተለየ ትምህርት ነው ያለውኝ። ለምሳሌ ማረሳቸው አንድ ወንበዴ 77 ነፍስ ምናምን ገሎ ስለ ቅድስት ድንግል ማርያም ስትለው አንድ ፍኝ ውሃ ሰጥቶ ጸደቀ የሚል ነገር አየሁኝና ሰምቼ ነበርና ከዛ መጽሐፍ ቅዱስ ደግሞ የሚለው በክርስቶስ ያመነ ይድናል ነው የሚል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚልና እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ነው የሚልና እኔ ራሴ በመስጠት ምጸድቅ ይመስለኝ ነበር። ለካ ማለት ወረዎች ሚካኤል ሲሆን ገብርኤል ሲሆን ማርያም ሲሆን ቤተክርስቲያን እየሄድኩ የሆነ እሰጥ ነበር ሳንቲሞችንና ለካ በዛ አይደለም። ለካ ክርስቶስ ኢየሱስ በከፈለው ዋጋ ነው ሰው የሚድነው ብዬ ማንበብ ጀመርኩ። ግን እንደነገርኩ ፍቅር ጎሎኝ ያደግኩ ሴት ነኝ። በልጅነቴ እናት አባቴ ሞቱ። ከዛ ደግሞ እንዳልከው አሁን ቅድም እየጠየከኝ ባለቤቴ እኔ እየሰራው ሳመጣ ተቀብሎ ይኖር ነበርና እሱ ራሱ ይወደኝ አይወደኝ የሚለው ነገር ማለት ከወደደኝ ለምንድን ነው ከዚህ ህይወት እንድወጣ ፑሽ የማያደርገኝ? ለምንድን ነው የማይገፋኝ? ለምንድን ነው እኔ እንደዚህ እንድታረጊ አይፈልግም የማይለኝ ምናምን የሚሉ የተደበቁ ሀሳቦች ነበሩ ውስጤ። ማለት እንዴት ዝም ብሎ ሊቀበለኝ ይችላል? ለምንድን ነው አይቀናው? ብዙ ፈላጊዎች ነበሩኝ በዛ ሰዓት፣ ከትልቅ እስከ ትንሽ ድረስ፣ ከባለ ሀብት እስከ ድሃ ድረስ፣ ከታዋቂ ሰዎች እስከማይታወቁ ሰዎች ድረስ እና ብዙ እድሎች ነበሩኝ እኔና ለምንድን ነው ያንን ማይሉኝ የሚሉ የተደበቁ ጥያቄዎችም ነበሩኝ እና በዛ ምክንያት እግዚአብሔር ደግሞ እኔን ይወደኛል አይወደኝም የሚል ጥያቄ ነበረኝና ብቻ አንድ ቀን ሄድኩኝ ቸርች ማለት ነው። ሲሄድ የመቅደላዊት ማርያም ታሪክ ነበር የሚሰበከውና ልክ ስሰማ በቃ ስለኔ የሚያወራ መሰለኝ። እውነት ለመናገር ያኔ ሰውየው ስለኔ የሚያወራ መሰለኝና በጣም አለቀስኩ፣ ደነገጥኩኝ። ለካ ይችን ሴት እግዚአብሔር ይወዳታል ማለት ነው። ይች ሴት እኮ የኔ አይነት ታሪክ ነው ያላት አልኩኝ። እንዴት ነው የወደዳት? እንዴት ነው የነካት? ከዛ ሰዎች ደግሞ ይሉት የነበረው ይች ሴት ማን እንደሆነች ቢያውቅ ኑሮ ይሄ ሰው ነቢይ ቢሆን ኑሮ ምናምን እያሉ ያሉትን እና እሱ ግን የመለሰበት መንገድ እና ያችን ሴት እንዴት በቃ ጌታ ሊወዳት ቻለ? እሷን ከወደደ እኔንም ይወደኛል አልኩኝ። ጌታን ወዲያውኑ የተቀበልኩትኝ። የዛን ቀን ደስ እያለኝ ሄድኩኝ። በቃ ለባለቤት የመሰከርኩለት እኔ እኮ ጌታን ተቀበልኩ ጴንጤዎች ቸርች እጄ ምናምን አለኝ። አዎ ከፈለክ አንተም ተቀበል፣ አንድ ነገር አውቃለሁ ግን በቃ ኢየሱስ ነው እኔን የሚወደኝ አልኩትኝ። ከዛ እግዚአብሔር ይመስገን እሱም ወዲያው በሌላ ቀን ሄዶ ጌታን ተቀብዬ መጣሁ አለኝ። እንዴት እንደሆነ አላውቅም። ግን ከዛ በኋላ
ውሎ የተቀየረ አብረውኝ ይቀሙ የነበሩ አብረውኝ ቀኑ ሙሉ ተቀምጠው ውሎ የነበሩ እንዲሁም ደግሞ በሳምንት አንዴ ሁለት ደግሞ ጭፈራ ቤት እየወጣን ምናምን እንዝናና የነበሩ ልጆችን ከዛ ወንጌል መናገር ጀመርኩ። ኢየሱስ ያድናል። ይሄው እኔ በቃ ከዚህ በኋላ ጫት አልቅምም፣ ጫት አቁሜያለሁ። አንቺ አቁመሽ? አዎ በቃ ይሄው ማየት ትችላላችሁ። ከዛ በቃ ባንዴ ውጡ ምናምን ስለማይባል ቤት በቃ እየቃሙ ግን ወንጌል እነግራቸዋለሁ። መጽሐፍ ቅዱስ አውጥቼ ኢየሱስ እንደዚህ ነው እንደዚህ ነው እንደዚህ ነው እዚህ ጋር እንደዚህ ነው የሚል እዚህ ጋር እንደዚህ ነው የሚል እያልኩ ከዛ መንገድ ላይ ሁሉ እየወጣሁ ቀን ሰራተኞች የሚሰበሰቡበት ቦታ ወንጌል መስበክ ጀመርኩኝ። ከዛ ፀጉር ቤት እየተማርኩ ነው ብዬ ነበር። ፀጉር ቤት ከፍቼ እየተማርኩ እያለ ልጅ ደግሞ መውለድ ፈለኩኝ። ወደ ጌታ ስመጣ ግን አላረግዝም። ከዛ በፊትም እርግዝና ተፈጥሮ ያቅምና ለምንድነው ማላረግዘው ምናምን እያልኩኝ አንድ ቀን ዝም ብዬ እስኪ ሐኪም ቤት ሄጄ ቼክ ላድርግ፣ ምናልባት በልጅነት ያሳለፍኳቸው ነገሮች ማህፀኔን ጎርተውት ሊሆን ይችላል ብዬ ሄድኩኝና ስመረመር አንዱ የዘር ፍሬ የሚተላለፍበት ቱቦ እንትን ብሏል አሉ፣ ተቋጥሯል ወይም ደግሞ ተቆርጧል አይነት ነገር አሉ። ብቻ እና ስላቸው ምናልባት ውጭ ሀገር ሄደሽ መታከም ከቻልሽ ነው እንጂ አዲስ አበባን ብትሄጂ ምንም ተስፋ የለውም አሉ። እኛዛን ቀን በጣም አለቀስኩኝ። በቃ ማለት ለሱ ልጅ መውለድ እፈልግ ነበር እና እኔ እንኳን ልጅ መውለድ አልፈልግም፣ እናት አባት ስለሌለኝ በጣም ብዙ ነገር አሁን ማላወራው መጽሐፉ የያዛቸው ብዙ ታሪኮች አሉና ያስገድዶ መደፈር ሙከራዎች ምናምን የተለያዩ ነገሮች ሙከራ ተደርጎብኝ ስለነበረ ልጅ መውለድ ጭራሽ አልፈልግም። ምክንያቱም የትኛውም ልጅ እናት አባቱ ጋር ከሆነ ብቻ ነው ሴፍ የሚሆነው ብዬ አስባለሁኝና ግን የዛኔ አትወልጅም ስባል በቃ ህይወት ያቆመ መሰለኝ። ለባሌ ደወልኩለትና ልጅ አትወልጅም ተብያለሁና አንተ ወልደህ አምጣና አሳድግልሃለሁ አልኩት። የዛኔ እሱ በቃ ልጅ እንዲኖረው ከመፈለጌ የተነሳ ግን እግዚአብሔር ደግሞ መልካም አምላክ ነው። ከዛ ውጤቱን ስጡኝ አልኩኝና ያን ውጤት ይዤ ቸርች ሄድኩኝ። ሙሉ ወንጌል ነበር ያኔ ሄድኩትኝ። አንድ የእግዚአብሔር ሰው ነበረ፣ እሱ ጋር ሄድኩኝ። ቅዳሜ ቀን ነበረ፣ የፈውስ ፕሮግራም ነበር እና እግዚአብሔር ጠርቶ አስወጣኝና አሳፍርሻለሁ አለኝ። ልጆች እሰጥሻለሁ፣ ታሪክሽን ያኔ ነው እግዚአብሔር የመጀመሪያ መልእክት፣ ታሪክሽን እቀይራለሁ፣ ስምሽን እቀይራለሁ፣ መታወቂያሽን እቀይራለሁ፣ በትውልድ ፊት አቆምሻለሁ ያለኝ ያኔ ነበር። አሜን አልኩኝ። ወዲያው በአመቱ አርግዤ ራሴን አገኘሁት ማለት ነው። ይሄ ሁሉ ሲሆን መቼ ነው? የ20 ዓመቱኝ ነው እንግዲህ አትወልጂም የተባልኩት የ20 ዓመቱኝ ነው። ከዛ የ21 ዓመቱኝ ወለድኩኝ ማለት ነው። ሴት ልጄን የመጀመሪያዋን ወለድኩኝ። ከዛ በኋላ በቃ በጣም ደስተኞች ሆንን። በቃ የሆነ አንዳንዴ ዓለም እኔ የጨበጥኳት አይነት ስሜት ተሰማኝ። በቃ እግዚአብሔር በቤቴ ውስጥ አለ በክብር መንፈስ ቅዱስን የራሱ ስሞላ ቤቴ ውስጥ ነው የተሞላሁትኝ። እነዚህ ሰዎች ግን በልሳን የሚናገሩት እየተማሩ ነው ወይስ ምንድነው? ለምንድነው እኔን ታዲያ መንፈስ ቅዱስ ካለ ማይሞላኝ ብዬ ማታ ማታ ላይ ያው ባሌ ብዙ ጊዜ ፊልድ ስለሚሄድ ብቻዬን ነው መሆኑና እየጸለይኩ ያለ የሆነ ኃይል መጥቶ ካልጋዬ አንስቶ መሬት ላይ አፈረጠ። ከዛ ሌላ ቋንቋ መናገር ጀመርኩ ማለት ነውና ከጎኔ የነበሩ ሰዎች እቺ ልጅ አረብ ሀገር ሄዳ ነበር እንዴ ሌላ ቋንቋ ትናገራለች እኮ እየሰማችኋት ነው ምናምን ይላሉ። ያኔ የነበርንበት የግርግዳ ቤት ምናምን ስለነበር ይሰማልና ግን እኔ ማቋረጥ አልቻልኩም። እንደዛ ያሉ እየሰማኋቸው እኔ ግን ለረጅም ሰዓት እንደዛ ጸለይኩኝ። ከዛ በቃ የመንፈስ ቅዱስ ሙላት ያኔ ቤቴ ውስጥ አገኘው። ጥያቄ ተመለሰ። እንደዛ ያለን በነበርንበት ሰዓት ባለቤቴ ደግሞ መታመም ጀመረ። ሆስፒታል ይሄዳል። አንዴ ጉበት ነው፣ አንዴ ጨጓራ ነው፣ አንዴ ምንድነው ያሉ ብቻ ሲያለፉ ከቆዩ በኋላ መጨረሻ ላይ አፔንዲክስ መሰራት አለበት፣ ካልተሰራ አሁኑኑ ትሞታለህ ተባለና ተሯሩጠን ሄደን ተሰራን። ባለቤቴ ወደ 4 ወር አካባቢ ቆየ ቤት ውስጥ። እኔ ወጥቼ ስራ ፈለኩኝ። ያኔ እህቴ በአጋጣሚ አረብ ሀገር ነበረችና እሷ ትንሽ ሳንቲም ስትልክልኝ የሆነ ካፌ ነገር ከፈትኩኝ እዛው ሰፈሬ ጋር። እሱን መስራት ጀመርኩ። ቡና ሽሮ ምናምን እየሰራው ያለ እዛ ባለ መምህራኖች አሉ፣ የዩኒቨርሲቲ መምህራኖች። እዛ ደግሞ እነሱ ደግሞ
ቢራ ብትጨምሪ እሱ ነው እኛ የምንፈልገው። ቡና ምግብን ቤታችን በልተን ነው የምንወጣው። ምናልባት እዚህ ሰፈር ከከተማ ወጣ ያለ ነበረ ኮንዶሚኒየም አካባቢ ነውና እሱን ብትሽ ሲሉኝ እሺ አልኩ። እሱን ይዤ መሸጥ ጀመርኩኝ። ግን ልክ እዛ ከተማ ስገባ ልጄን ማስመዘግብበት ትምህርት ቤት ውስጥ አንድ ሰው አየኝ ማለት ነው። የትምህርት ቤቱ ሹፌር ነበረ ልጁና ሰውጣ ይወጣል ሲገባ ይገባል ምናምንና ምንም አልጣመኝም ማለት እኔ ወንዶች ከሴት ምን እንደሚፈልጉ በደንብ አውቃለሁ። ያለፍኩባቸው መንገዶች የትኛው ወንድ ለምን ዓላማ እንደሚመጣ ገና ካስተያየቱ፣ ገና ካመለካከቱ፣ ገና ከሚያሳያቸው አክሽኖች ጀምሮ ምን እየፈለገ እንደሆነ ምን እያሰበ እንደሆነ በደንብ አውቃለሁኝና ምን ነው እንደዚህ የሚቅለበለም ምናምን ብዬ ብቻ አለፍኩትኝ። ከዛ ለካ ያ ልጄ ሰርቪስ የሚሰጠው ልጅ ነውና በልጄ ምክንያት ተገናኘን። ያው ልጄን ያመጣል ያደርሳል ምን ይላል፣ ግን ሌላ አይነት መቀራረብ አልነበረንም። በኋላ ላይ ግን ያንን ምግብ ቤት ከከፈትኩ በኋላ እዛ ጓደኞቹን እያዘ የመጣ ይጠቀማል ምናምን ብቻ እንደዛ እያልን በነበረበት ሰዓት ባለቤቴ ተሻለውና ስራ ጀመረ ሄደ። ልክ ወዲያው ግን እንደሄደ ተቀየረ ባለቤቴ ማለት እየደወለ እቃውን እህቶቼ መጥተው ይወስዱታል። በፊት የሚያስቸግሩን ነበር መሀል ላይ እየገቡ በቃ አንቺ ሸርሙጣ አንቺ ድሮም እኮ ምናምን እያሉ ብቻ የማይባሉ ነገሮችን በቃ መናገር ጀመረና እኔ በቃ ከዛ ያቺ መንፈሳዊ የነበረችው ሀይሚ ወጣች ከውስጤ ማለት በቃ እሱ ሲናገረኝ መልሼ ደካማ ሆንኩኝ፣ ተሰበርኩኝ ማለት ነው። እሱ እንደዚህ ካለኝ ሌላው ሰው ምን ሊለኝ ይችላል ብዬ በቃ ይሄ ምን ልበልህ በቃ እንዴት ነው ይሄ መጨለል የሚባል ማለት በቃ ራስ ከራስ ቁጥጥር ውጭ መሆን ጀመርኩኝ። በየቀኑ ነው የሚደውለው፣ በየቀኑ ነው የሚሰድበኝ። ስራ መስራት አልቻልኩም። አሁን እህቴ መታ ፍሪጁን ተወስዷለች፣ አሁን እህቴ መታ እና በቃ ለቤተሰቦቼ ሁሉ ይደውላል ምናምንና እንደውም አንድ ያስታውሳለሁኝ ለአንዷ እህቴ ሲደውልላት ብር አትስጣት አለችው። አንተ ነህ እንግዲህ ልጅ እያሳደግኩ ነው፣ አንዲት ልጅ አለች፣ ልጅ እያሳደግኩ ነው፣ ለሱ ብዬ ነው እዛ ድጋሚ ነው በነገራችን ላይ ህይወቴን ሚስ ያደረኩት ለሱ ማለት ነው፣ እሱን እንዲቆይልኝ ብዬና ግን እሱ ነገሩን ገለበጠው። በሁለተኛው በቃ በጣም መሳደብ ጀመረ። እዛም ዘመዶቹም በቃ ይሄንን አትርዳት፣ ይሄንን አታግዛት ምናምን ማለት ጀመሩ። ከዛ እንዳደርስብኝ አልኩት። ከዚህ ሰዓት ጀምሮ እኔ እናንተ ተፋተናል፣ 80 ቀደድ አልኩት። 80 ነበረና ስለው አልቀድም ከፈለግሽ ራስሽ ቀደጂው አለኝ። እኔማ አልቀደውም አብረን ነው የምንቀደው አልኩት። ግን ከዚህ በኋላ ከህይወት ወጥተሃል፣ ከህይወት ወጥቻለሁ፣ እንዳደርስብኝ አልደርስብህም አልኩት። በዚህ መሃል ላይ ይሄ ልጅ መግቢያ ቀዳዳ አገኘ ማለት ነው። ከዛ የሆነ ቀን እዛ እኔ ጋር ሲጠቀሙ አምሽተው ጭፈራ ቤት ይዘንሽ እንሂድ መሄድ ትፈልጊያለሽ ሲሉኝ በአንድ አፍ ነው ያልኳቸው። እሺ አልኳቸው። ሄድኩኝ። በቃ ልክ ሴቶቹን ሳያቸው ወደኋላ እንትን አልኩና አሳዘኑኝ። ያኔ አስታውሳለሁ ሴቶቹ ቅመው መጥተው እስቲል የሚጠጡት ቢራ ሲያጡ የተረፈ ቢራ ይጠጡ ነበር። ወይም ደግሞ አንደኛዋ ስትጋበዝ ለጓደኛዋ እያስከፈተች ትሰጥ ነበር ምናምንና እንደዛ ሲቅበዘበዙ ሳያቸው በቃ ያን የነበረ ይሄንን መጽሐፍ አለብኝ ብዬ ወሰንኩ። የብዙዎችን ድምፅ ይዤ መውጣት አለብኝ። ያሳዝናሉ፣ ብርዱ፣ ረሃቡ፣ ምግብ የሚጋብዛቸው ሰው ይፈልጋሉ፣ መጠጥ እና እኔ ያንን አደርግ ነበረ። እዛ ቀን ስሰራ የዋልኳትን እጋብዛቸው ነበረ። ለምን ፔኑን እነሱ ግን የሚመስላቸው እኔ ከውጭ መጣው ዲያስፖራ ምናምን እንደሆንኩ ነበር የሚያስበው። እኔ ግን ፔናቸውን ስለማውቅ ነው፣ ህይወታቸውን ስለማውቀው አዝንላቸው ነበረ። በቃ አርቧችሁ ነው ብሉ ጠጡ ብዬ እኔ ያው ጥሩ ስሜት ውስጥ አይደለሁም። እዛ ጭፈራ ቤት ገብቼ ደግሞ ሙዚቃ ስሰማ ደግሞ እየደወልኩ እሱን አዳምጥ፣ አንተ ነህ እንደዚህ ያልከኝ፣ ትናንት እንደዚህ አድርገኝ፣ እንዲህ ካደረከኝ በኋላ አሁን እንደዚህ ትለኛለህ ምናምን ልና ደግሞ ስልክ ዘጋለሁ። በዛ መሃል ከልጁ ጋር በጣም ተመቻቸ። ማለት በቃ ሰይጣን ደካማ ጎናችንን ይፈልገዋል በጣም እና እዛ ህይወት ውስጥ ያለው እኔ ስለወሲብ ምንም አጣጥሜ አላውቅም። ማለት ስራ ብቻ ነው እኔ አእምሮ ውስጥ ያለ ስራ እንደሆነ ነው ማስበው። ስሜቱ ፍላጎቱ የሚባል የለም እዛ ቦታ ላይ ያለ ያ ዓለም እኔ ውስጥ የለም። በቃ ማድረግ ያለብኝን ነገር ባሌ ጋ ነው ሂጄ ማደርገውና ልክ ለካ አንዳንዴ ደግሞ የማናውቀው ለካ አለ ያላየ ነው። ልክና ጥላት በዛች
በድካም አገኘኝ በክፍተቴ ማለት አላውቀውም ይሄን ስሜት አላውቀውም ይሄ ነገር አለ ለካ በዚህ መንገድ ለካ ፍቅር አለ በዚህ መንገድ ለካ ስሜት አለ የሚለው ነገር ላይ ደረስኩና ጥላት አጠመደኝ ማለት ነው። ይሄ በወሲብ መመቻቸት በፍቅር መመቻቸት ይሄ ስጋዊ ምቾት አላቅም ነበር እንደዛ ማለት እኔ ባሌን ሁሌ እንደ ባልና እንደ አባት በቃ እንደ እናት ነበር ማለት ይሄ ወሲባዊ እርካታዎች ምናምን በቃ ይሄ ጥጉ ምናምን የሚባለው እሱን አላቅም ነበርና ለካ እንደዛ አይነት ነገር አገኘኝ ማለት ነው። ሰይጣን ያንም አላውቀውን በወሲብ ውስጥ የነበረው ደስታ በወሲብ ውስጥ የነበረውን እርካታ አየሁ ማለት ነው። ሳይ በቃ ከዛ ስጋዬ ልጁን ይፈልጋል ነፍሴ ደግሞ ታውቃለች እውነትን ነፍሴ ደግሞ ትጨነቃለች። ስተት ነው ይለኛል መንፈስ ቅዱስ ልክ አይደለሽም ይለኛል። መውጣት ፈልጋለሁ ከባሌ ጋር ደግሞ ተጣልቻለሁ እንዳልደርስብሽ ተባብለናል። እሱ ደግሞ አእምሮዬን ጎርቶታል ሊለኝ የማይገባውን ቃላት ወርድ ተጠቅሟልና ያ ነገር ልክ እንደ ቀይ መስመር ሆነ ህይወቴ ውስጥ በቃ የፈለገው ነገር ቢሆን ወደሱማ አልመለስም ማለት ጀመርኩ። እዚህ ጋር ደግሞ ስጋዬ በጣም ተመችቶታልኝ። የሚገርመው 74 ኪሎ ምናምን ነበርኩ የመጀመሪያ ልጄን ከወለድኩ በኋላ ከሱ ጋር ተጣልተን በቃ እንደዛ ሳብድ ምናምን 59 ኪሎ ገባሁ። ህፃን ልጅ ሆንኩኝ ማለት ነው። ማለት ጥሩ ፊዚካል ላይ ነው ያለሁት ግን በቃ ሳላውቀው ወደ እንግዲህ 15 ኪሎ አካባቢ ቀነስኩ ማለት ነው። እና ከዛ በቃ ተጠመድኩኝ እኔ በቃ ልጁ ጋር በቃ በጣም ተመቻችን። እሱም በቃ በጣም ተመቾት እኔም በቃ በጣም ተመቻችን። በዛ ሁኔታ ውስጥ እያለን እርግዝና ተፈጠረ ከልጁ ጋር እርግዝና ተፈጠረ። ግን እሱ ጋር መውለድ አልፈልግም እኔ ምክንያቱም እኔ ልጅ መውለድ የምፈልገው ለባሌ ብቻ ልቤ እኮ እሱ ጋር ነው ያለ የሆነ ነፍሴ እሱ ጋር ነው ያለች። እሱም ደግሞ ምን ይለኝ ነበረ አንቺ የኔ ብቻ ነሽ ይለኝ ነበረ። አንቺ የማንም አትሆኝም እኔ በህይወት ያለው የኔ ብቻ ነሽ ይለኝ ነበርና ስቲል ያ እንትን ተጽዕኖ አድርጎብኛል መሰለኝና ከሌላ ሰው ጋር ረጅም መንገድ መሄድ አይመስለኝም እንደዛ ነበረ የነበረኝ ሐሳብና የሆነ ጊዜ ላይ ተደውሎ ራሱን ሊያጠፋ ነው ቶሎ መምጣት አለብሽ ወደ ባህር ዳር ተባልኩኝ። ልጄን ይዤ ሄድኩኝ። ሲሄድ ገመድ ይዟል በቃ ከዚህ በኋላ አስቀይሜሻለሁ እኔ መኖር ስለማይገባኝ መሞት ፈልጋለሁ ይቅርታ አድርጊልኝና አለ። ከዛ ለምን አልኩትኝ እኔ ጋር ባንኖርም እኮ በቃ እንደ ቤተሰብ መኖር መገናኘት እንችላለን ልጃችን አለች ላንተ ብዬ ብዙ ዋጋ ከፍያለሁ ስተቶች እንኳን ሰርቼ ቢሆን ላንተ እንደሆነ አስበህ ማለፍ ነበረብህ። ሲቀጥል እኔ በሰዓቱ ላንተ ነው የሆንኩትን ሁሉ የሆንኩት አሁን ላይ ግን በቃ ከሌላ ልጅ ጋር እንደዚህ ጀምሬያለሁ ስለው ምንም ችግር የለውም ሰምቻለሁ አለ። አዎ እሱ ብቻ ሳይሆን አርግሻለሁ አልኩት ስለው ምንም ችግር የለም አለ። ያንቺን ልጅን ያሳድጋለሁ አለ። በቃ ማለት ግልጽነቴን ያውቃል ቅንነቴን ያውቃል ምናምንና በቃ ችግር የለውም ለልጄ ወይ ወንድም ወይ እህት ይሆናል ካልመጣሽ እኔ ራሴን አጠፋለሁ አለ። እንድትመጭልኝ ብቻና ይቅርታ እንድታረግልኝ ነው የምፈልግ። ያን ነገር ካልኩሽ ጊዜ ጀምሮ ምንም እንቅልፍ እየተኛው አይደለም አለ። ሳያው የሆነት ተጎርቷል ምናምን። ከዛ እኔ ምራራለት ውስጤ በቃ ማለት ያን ሁሉ ህይወቴን የከፈልኩበትን ሰው እንዴት እንዲሞት ተወዋለሁ? ያን ማድረግ አልቻልኩም እውነት ለመናገር። ከዛ ይሄኛውን ስጋ የሚፈልገውን ነገር መተው ነበረብኝ። ወዲያው ነው የወጣሁት። ከዛ እንዲህ ነው ያልኩት መኪና ይዘናና ይዘን ሄድ አልኩት። ከዛ በዛው እንደዛ አውርተን በመጣሁ ማግስት እሱም መጣና እኔንም ልጄንም እቃችንን ጭነን ተመልሰን ባህር ዳር ገባን። ለመለያየት ጫፍ ላይ ደርሰው የነበሩት ሃይማኖትና ባሏ ተመልሰው ታርቀው ኑሯቸውን ቀጠሉ። ኋላ ላይም 2 ልጆችን ወልደው ኑሯቸውን እየኖሩ ሳሉ ባለቤቷ እንደ ወትሮው ሁሉ መኪናውን ይዞ ወደ ፊልድ ይወጣል። በሕይወት ለመመለስ ግን አልቻለም። ባጋጠመው የመኪና አደጋ ሌሎችን አተርፋለሁ ብሎ ገደል ገብቶ ሕይወቱ አለፈ። በብዙ ፈተና ተግዳሮት ፍቅርና መቻቻል የተገነባው የሃይማኖት ትዳር እዚህ ላይ ተቋጨ። የገጠማት ድንገተኛ ሐዘን ለሷም ለልጆቿም ሌላ ፈተና ሆኖ እፊቷ ተደቀነ። በዚህ አይነት ሁኔታ ውስጥ ሆና
ባህር ዳር መኖርን አልወደደችም። እናም ከባህር ዳር ወደ አዲስ አበባ ለመምጣት ወሰነች። አዲስ አበባስ ምን ይገጥማት ይሆን? እሱ ሞተ ሲባል እኔ እጄ ላይ ራሱ ምንም ብር አልነበረም። በቃ ያንን እንግዲህ ከሱን ከሞት ለማስመለጥ ብለን ያለንን ነገር ሁሉ ስንሸጥ ስንበላ ልጆችን ኬር ሳረግ ወተቱ አለ፣ ዳይፐሩ አለ፣ የቤት ኪራይ አለ፣ ሰራተኛ ደሞዝ አለ፣ እሱ ከዛ ሆኖ ብር ያስፈልገዋል ምናምን ብቻ እንደዛ እያልን በነዛ ወራቶች ውስጥ እንደነገርኩ ያ ጦርነት ከተቀሰቀሰ ጊዜ ጀምሮ ደግሞ ለሹፌር ጥሩ ስራ የለም። መንገዶች ቶሎ ቶሎ ነው የሚዘጉት። በጣም ከባድ ነው። እኔ ከዛ እግዚአብሔር ረድቶኝ ሀዘኔን በክብር ጨረስኩ፣ መከራዬን በክብር ጨረስኩኝ። አዲስ አበባ ስመጣ ግን መንገድ ዳር ላይ መጥቼ ነው ትንሽ ቅቅል መሸጥ የጀመርኩት። ያው እግዚአብሔር ከዛ እንደሚያወጣኝ እርግጠኛ ስለነበርኩኝ ቪዲዮዎች ቀርጽ ነበር። መንገድ ዳር ላይ ባዶ ቤት ማንም የማይቀመጥበት ቤት ውስጥ ገብቼ ቡና ሰራ ነበረ። ለምን እንደገና ወደ ትፋቴ መመለስ አልችልም። ሁለተኛ እግዚአብሔር እድል ሰጥቶኝ ልመለስ አልችልም ወደዛ ህይወት። መንገዱን እኮ አውቀዋለሁ፣ እንዴት ገንዘብ እንደሚገኝ እንዴት ሰዎችን ማግኘት እንደሚቻል። ያንስ ግን ለራሴም ለእግዚአብሔርም ለባሌም ቃል ገብቻለሁ ወደ ኋላ ላልመለስና እግዚአብሔር ምን ብለው ነበረ? ምን ፈልገ ነው እዚህ ውስጥ ማለት እዚህ ድረስ እኔን እንድገባ ያደር ማለት እግዚአብሔር ሰው አጥቶ በዙሪያ የእናቴ ልጆች ሲጨክኑ እኔ እኮ ቤት ሁሉ መከራየት ላይ ይጠበቅብኝ ይችላል። አንደኛው አቴ ቤት እጭቆ መኖር ይችላል ልጆችን፣ ግን እነሱ አይደለም እኔን አስጠግተው ሊያኖር ቀርተው እኔን ሊያምኑ እንኳን ፈቃደኛ አይደሉም። እግዚአብሔር ይህንን ያደረገበት የራሱ ዓላማ ይኖረዋልና እሰየው እንኳንም አልተቀበሉኝ። ለምን እነሱ ተቀብለውኝ ቢሆን ኖሮ እኔ ዛሬ እዚህ ጋር ቁጭ የእግዚአብሔርን ክብር አላወራም ነበርና አንዳንድ መከልከሎች በእርግጥ ለመልካም ናቸው። ግን በቃ እኔም እግዚአብሔር ሆይ ብቻዬን በምድረ በዳ ከዚህ በኋላ ታኖረኛለህ አታኖረኝም አልኩት። ልክ ባሌ ሲሞት ለምን ሞተ እያገለገልኩህ አሁን ወደ አንተ ከተጠጋው በኋላ ለምን ያኔ በዛ ሁሉ መንገድ ሳልፍ አልመጣህም ምናምን አላልኩት። ምን ልታረግ ፈልገህ ነው ያልኩት። እግዚአብሔር ምን መስራት ፈልገህ ነው ህይወቴ ውስጥ ንገረኝ ነው ያልኩት። ማለት ለኔ ባሌ ማለት በቃ ህይወቴን ሙሉ እኮ ነው ይዞት የሞተው። ማለት እዚህ ቦታ የለም ማለለው ሰው የ8 ወይ የ9 ዓመት ልጅ ነው አቀው አብረን አንድ ቤት ውስጥ ወንድምና እህት ሆነን ስንኖር እናቴ በህይወት እያለች እናቴ መጥቶ ሲያስታምምና ማቀው ሰው ያ ሰው 20 ዓመት ሙሉ አብሮ የኖረ ሰው ሲሞት በቃ ይሄ ለኔ ትልቁ ሞት ነው። መቼ ደግሞ በሚያስፈልገኝ ጊዜ ለኔ እሱ በሚያስፈልገኝ ጊዜ እና እግዚአብሔር ወይ ምን ፈልጋ ነው ነበር ያልኩት። ምን ማድረግ ምን እንደሆነ ልፈልጋ ነው ይሄን ሁሉ ያደረከው እያልኩኝ ነበርና የዛን ቀን ልጄ እስከ 4ኛው ቀን ራሷን ትስት ነበር። በ5ኛው ቀን ግን አባቴ ብዙ መኖሪያ ወዳለበት ስፍራ ሄዷል። እኛም አንድ ቀን እንሄዳለንና እስካሁን ግንዱ አባታችን ነበረ። አሁን ግን አባታችን ተቆርጧል፣ የለም። አሁን ግንዱ እግዚአብሔር ነው፣ ቅርንጫፎቹ ደግሞ እኛ ነን እናቴና ወደ እግዚአብሔር እንቀጠላለች። እንቀጠል ከዚህ በኋላ እሱ ነው ተስፋችንና እንዴት ያኖረናል ብለሽ እንዳትጨነቂ እግዚአብሔር ያሳድገናል አለች። ያኔ ደነገጥኩ። በዛ ጨለማ ውስጥ ትናንት ፌንት ስትሰራ የነበረች ልጅ ተነስታ እንደዚህ ስታወራ በቃ እግዚአብሔር እንዳለ ገባኝ። መከራዬ ውስጥ ይሄ በመከራ ጊዜ እኔ ካንተ ጋር ሆናለሁ አለ እኮ መከራው። ልጆች ለሊት ይታመሙብኛል፣ ልተኛ እባክህ ፍቀድልኝ እስክል ድረስ እንቅልፍ አጥቼ ልጆች እየታመሙብኝ በጣም ብዙ የሚያስጨንቁ ለሊቶችን አሳልፌያለሁ ወደ 4 ወርና ብቻ በዛ ውስጥ ደግሞ ሁኜ ሰው ቤት ልቀቂ ይለኛል። ቤት ክራይ መክፈል አትችይም። ያው ብር ሳይኖረኝ አይደል 150 ብር ይዤ ነው ባሌ የሞተ። ብር የለኝም። እንዴት ብላ ነው እቺ ልጅ ሀዘኑ ሲያልቅ ቤት የምትከፍለው? እንዴት ብላ ነው ልጅ የምታሳድገው የሚል የጓደኞች ጫና ነበረ። እኔ ደግሞ አእምሮዬ ገና ነገሩን አክሴፕት አላረገም፣ አልተቀበለም። ዝም ብዬ የሆነ ቅዠት ውስጥ ነው ያለው። እኔ ራሴ የምሞት ይመስለኛል። ትልቅ ፍርሃት ውስጥ ነው ያለው። ልጆች በጣም ፈርተዋል፣ ይታመማሉ። ሰው ልቅሶ ሊደርሰኝ ሲመጣ እኔ ሆስፒታል ነው ተጠርቼ የምመጣውና በጣም ተሰቃዩ። ከመሞቱ በላይ የሞተበት ሁኔታ እኔን የበለጠ አመመኝ ማለት ነው። ማለት በቃ አንዳንድ እግዚአብሔር እየፈረደብኝ እስኪመስል ድረስ ማለት ነው።
የገንዛ ወገኖቼ ትጸልይ አልነበረም፣ ታገለግል አልነበረም፣ አልሰማችም እስክባል ድረስ ትናንት እንዲህ ስላረገች ይሆናልኝ እስክባል ድረስ በጣም ብዙ ትችቶችን ብዙ ነቀፌታዎችን ያሳለፍኩበት ልቅሶ ደግሞ የወገኖችን አብሮነት የቤተ ክርስቲያንን አብሮነት ያየሁበት በቃ እያመመኝም ቢሆን የእግዚአብሔርን መልካምነት ያወራሁበት መከራ ሆነ ማለት ነው። ግን እዛ መቆየት አልፈለኩም። አንዳንዴ ዘወር ማለት ያስፈልጋል። በቃ ዳዊት እኮ ከሳኦል ፊት ዘወር ባይል ኖሮ ይሞት ነበር። ዘወር ማለቱ ነው ንግስናውን ያስቀጠለው ወይም እግዚአብሔር ወዳየለት ክብር ያመጣውና ውስጤ የተቀመጠ ማንም ሰው ሊረዳው የማይችል የእግዚአብሔር ነገር ውስጤ ይብላላ ስለነበር እግዚአብሔርን እንዲህ አልኩት፣ እስካሁን ባሌ ነው አኖራት የሚባል እስቲ ለኔ ያን ሁሉ ዋጋ እንደከፈልኩ በዙሪያ ያሉ ሰዎች አያውቁምና እኔ ከማንም በላይ በቃ ባሌ በጣም እንትን ብሎ እንደሚያኖረኝ ነው የሚያስቡ። ግን እዛ ጋር ህይወት እንደተከፈለበት ብዙ ሰዎች አያውቁምና በቃ ወረጂ ዝቅ በይ ምናምን ነበር የሚሉኝና እኔ ደግሞ የትኛውን ዝቅት አለንካው ያልነካውት የትኛው ነው ማለት እኔ እኮ በጣም ዝቅ ያለውን ቦታ ነክቼን የወጣውና እንዴት የቱ ጋር ሄጄ ዝቅ እንደምል ግራ ገባኝ። የትኛው ነው ዝቅታ? የትኛው ነው ምኑን ከምን እንደማረገው ራሱ በጣም ግራ ገባኝ እኔ ማለት ነው። ከዛ ግን በቃ እግዚአብሔርን ጠየቅኩት። እዚህ ምድር መቆየት አልችልም፣ መሄድ እፈልጋለሁ፣ መጽሐፌ እንድታሳትምልኝ እፈልጋለሁ፣ ማገልገል እፈልጋለሁ፣ ለልጆቼ ግን አባት እንድትሆናቸው እፈልጋለሁ አልኩ። ልጆቼን ታሳድጋለህ ማለት እኔ እናትና አባቴን በ10 ዓመቴ ነው ያጣሁት። ልጄ ደግሞ 12 ዓመት ሳይሞላት ነው አባቷን ያጣችና ልጄ ላይ እኔ ህይወት እንዳይደገም በጣም ፈራሁ። እውነት ለመናገር እኔ ራሴ የምሞት መሰለኝ ፈራሁ። የሞት መንፈስ በጣም እሱ ድንገት ስለሞተ እኔም ድንገት ያቸው ልጆችን የምሞት እስኪመስለኝ ድረስ በቃ የመጀመሪያ ልጅ በጣም ነበር የምታሳዝነኝ። ጌታ ወይ እንደገና የኔ ልጅ ደግሞ እንደዚህ አይነት ነገር ውስጥ ልትገባ ምናምን እያልኩ በጣም እንትንል ነበርና በኋላ ግን በቃ ወሰንኩ። እዚህ ምድር መቆየት የለብኝም፣ አዲስ አበባ መሄድ አለብኝ። በቃ ከዛ የሆንኩትን ሁሉ በሆን ይሻላል አልኩኝ። እስኪ አንተ ታኖራለህ አታኖርም ብዬ መጣው። ስመጣ እዛ ኢንሹራንስ ምናምን ተብሎ የተሰጠኝ ወደ 100 ምናምን ሺህ ብር ነበርና እሱ ለትራንስፖርት ለቤት ክራይ ለዕቃ ማስጫኛ ምናምን ሲባል አለቀ እጄ ላይ። አዲስ አበባ ስገባ ምንም ብር የለኝ። ከዛ ነገ ምን ላበላቸው ነገ ምን ቤት ክራይ ልከፍል ነው አልኩኝ። ስመጣም ያው ቤተሰቦች ስላልደወሉልኝ ያቁም መጣው። ከዛ መንገድ ላይ ትንሽ መቀቀል ጀመርኩኝና የሆነ ያማል ዝቅ ማለት እኮ ግን ቤቴ ስገባ አሁን አንተን ማስነቀፍበት ቦታ ላይ አይደለም፣ አሁን አንተን ማሰድብበት ቦታ ላይ አይደለም። ሐሴት አረጋለሁ የእውነት ከልጆቼ ጋር ገብቼ በቃ ባለው ነገር በቃ ሴሌብሬት እናረጋለን፣ እንዘምራለን፣ እንጸልያለን። በቃ ማለት አሁን ላይ አልነቀፍም። አሁን ሲያዩኝ ሰዎች እንዴት በዚህ ጊዜ ብለውኛል። ምን ሆነሽ ነው ፊልም እየሰራሽ ነው ምናምን ሁሉ ብለውኛል። ማለት እዛ ቦታ ላይ የሚታሰብ ሰው አለ፣ መንገድ ዳር ላይ ድንች የሚቀቅል ሰው ተብሎ የሚታሰብ ሰው አለ። እኔ ደግሞ ስታይ የዛ ሰው እና ምን ሆነሽ ነው ጥቁር የለበሽ እንደዚህ ሆንሽው ለምንድን ነው እዚህ ምሳሪ ሌላ ስራተሽ ነው ወይ ምናምን። እኔ ጨልሞብኛል፣ ምን እንደምሰራ እንኳን አላውቅም። ሰው እንኳን አላገኘሁም፣ የሚያግዘኝ ሰው መንገድ አቅጣጫ በዚህ ውጭ በዛ ግቢ የሚለኝ ሰው እንኳን አላገኘሁም። ባለቤቷን በሞት ካጣች በኋላ የበለጠ ሕይወት እየከበዳት መጣ። ኑሮን ለማሸነፍ በምትችለው አቅም ሁሉ ሥራ እየሰራች 3 ልጆቿን እያሳደገች ነው። ሃይማኖት ያለፈችበትን የሕይወት ተሞክሮ የልጅነት ታሪኳን ክፉንም ደጉንም ያየችበትን የ90ዎቹ ትኩሳት በሚል ርዕስ መጽሐፍ ጽፋለች። የመጽሐፉ ዋና ዓላማ በዚህ ዘመን ያለ ትውልድ በቀላሉ እንዳይጠፋ እንዳይታለል መልእክት ለማስተላለፍ ነው። እርግጥ ነው በሕይወታቸው ችግርን ተጋፍጠው ያለፉ ዝቅ ማለትን የቻሉ ራሳቸውን ሳይደብቁ ለትውልድ ትምህርት ለመስጠት የሚደፍሩ እንደ ሃይማኖት ያሉ ሰዎች አስተማሪነታቸው ጉልህ ነው። የ90ዎቹ ትኩሳት በሚል ርዕስ በሃይማኖት ምህረት የተጻፈው መጽሐፍ ታትሞ ለአንባቢያን ይደርስ ዘንድ
የቅዱሳንን እገዛና አብሮነት ጠይቃለች። በምንችለው ሁሉ ከጎኗ በመቆም የዘመናት ቁጭትና ህልሟ እውን ይሆን ዘንድ አብሮነታችንን እንድናሳይ ጥሪ እናቀርባለን። ሃይማኖት ምህረትን ለማገዝ ልባችሁ የቀና ሁሉ በኢትዮጵያ ንግድ ባንክ አካውንት ቁጥር 10,88,83,27,37 ገቢ በማድረግ ትውልድን በጋራ እንድንታደግ መልእክታችንን እናስተላልፋለን። ከዚህ በኋላ የምጠብቀው ምንድነው? መጽሐፍ የታተመ ትውልድን መድረስ ፈልጋለሁ። ለምን እኔ መጽሐፍ ማሳተም የፈለኩት መጽሐፍ ታትሞ መጥቶ እንጀራ ያበላኛል ብዬ ሳይሆን ቁጭት አለብኝ። የትውልድ ቁጭት አለ። ትውልድ ዛሬ መልኩን ቀይሮ ደግሞ ትውልድ እየተማገደ ነው።